ሰላም መስፍን ሂስትሪ ሚስተር ብሪጅን የምትከታተሉ ውድ ሶሻል ሳይንስ ተማሪዎች እንዴት ናችሁ? በየላችሁበት ሰላማችሁ ይብዛ በማለት ዛሬ ቻፕተር 9ን የመጨረሻው ቻፕተር ነው። እሱን እናያለን። ኢትዮጵያ ሲንስ ሊበሬሽን ይላል በ2017 ሪቫይዝዱ። የኦልዱ ደግሞ ኢትዮጵያ ፍሮም ሊበሬሽን ቱ ሬቮሉሽን የሚል ነበር። ነው ተመሳሳይ ነው። 12 አወር ተሰጥቷል። ያ ማለት በጣም ሰፊ ነው። ኮንቴንቶችን ስናይ ብሪቲሽ ኤንድ አሜሪካን ኢራ ይለናል። ብሪቲሽ ዶሚኔሽን ነበር አፍተር ሊበሬሽን ዘን አሜሪካን የኃይለ ሥላሴ ዲፕሎማሲን ብቃት የሚያሳይ ነበረ። ኤርትራያን ፕሮብሌምን በዚሁ እናያታለን። ኦፖዚሽን አጌንስት ኢምፔሪያል ሩል ኦር ኦፖዚሽን አጌንስት ኢምፔሪያል ኃይለ ሥላሴ ማለት ነው። ናዘር ሴንስ ዘደርግ ፔሪድ ያሳየናል። አፍተር ዘደርግ ፔሪድ ወይም ፖስት 1991ም ወደ አዲስ ኮንቴንት ነው። ይሄ ኢንዲጂነስ ኖሎጂ የሚባሉት እንግዲህ ታንጂብል ኢንታንጂብል ካልቸራል ሄሪቴጅ ሞቬል የሚባሉ የኢትዮጵያ ቅርሶችን፣ እውቀቶችን፣ ጥበቦችን፣ ሽምግልና፣ ድርድር ምናምን የሚባሉትን ጨምሯቸዋል። እነሱ ምርጥ ናቸው። በ10 እና በ12ኛ ክፍል የመጨረሻው ዩኒት 9 ላይ ነው የሚገኙ። ባይዘዋይ ይሄ ዩኒት 9ን ያስቀደምኩት ከኢትዮጵያ ታሪክ ስለሚያያዝ ባለፈው የሰራሁላችሁ ቻፕተር 6 ነው። በዚህ በእናንተ ሞጁል ላይ ቻፕተር 2፣ ቻፕተር 4፣ ቻፕተር 6 እና 9 ኢትዮጵያን ታሪክ የሚይዙ ናቸው። ከፑንት ዳማት ጀምረን እስከዚህ እስከ ፖስት 1991 ድረስ ማለት ነው። እና ተከታታይ የሆኑ ስለሆኑ ነው በተከታታይ ዩኒት 9 አልፌ የሄድኩት እንጂ ቻፕተር 7 ገና አልሰራ ነው። አንድ ቪዲዮ ይቀረናል ማለት ነው። 7 የመብራት መቆራረጥ ስላለ ነው ያው ለማድረስ ሞክራለሁ በዚህ እንግዲህ ዛሬና ነገ ብዬ። ኤኒዌይ ከእናንተ አሁን የሚጠበቀው መረጋጋት፣ ካልም ዳውን ፕሊዝ፣ ልበ ሙሉ መሆን፣ እንደምትሰሩት ውስጣችሁን መንገር፣ ቁርጠኛ ኮሚትድ ሆነን በምንነግረው መጠን ነው የምንሰራው። ስለዚህ እሱ ነው ከእናንተ የሚጠበቀው ማለት ነው። ስለዚህ አሁን ቀጥታ ወደ ጥያቄው እንሄዳለን ማለት ነው። አንደኛው ጥያቄ ምን ይለናል? አንደኛውን ጥያቄ ከመጀመሪያ በፊት ግን ማሳሰብ የምፈልገው ይህ ምዕራፍ ብዙ ጊዜ ዩኒት 9 ይሰራልን እያላችሁ ነበር። ምናልባት ብዙዎቻችሁ መምህሮቻችሁ ወደ መጨረሻው ያልጨረሱላችሁ ይኖራሉ። ምናልባት የሊበሬሽን ፍሮንት፣ ኤርትራ ሊበሬሽን፣ ትግራይ ሊበሬሽን ፍሮንት፣ ኦሮሞ ሊበሬሽን ምናምን በጣም ፖለቲካል ሂስትሪው ሊያስጨንቃችሁ ይችላል። ግን ጥያቄዎቹ ሲመጡ ቀላል ናቸው። ከዚህ የሚዋጡ ዩኒቶች በዚህ ዩኒት ላይ አሁን ምን ሰራ 40 ጥያቄዎች ነው ስናያቸው በጣም ቀላሎች ናቸው። አሁን ለምሳሌ ወርልድ ዋር ዘፈረስ ወርልድ ዋር ዘሰከንድ በምዕራፍ 7 ምን ነው ስናነበው ይከብደናል። ግን ጥያቄው ኮመን የሚወጡ ሆነ ቦታ ላይ ናቸው፣ ቀላሎች ናቸው። ምንም አትፍሩትኝ። ይሄ ብዙ አጋዥ ነው ይሄ ጥያቄ። ለጥያቄዎች ዋጋ ስጡ። መጥቶ ካላየ ነው የሚመጣ ስለማይመስልን ነው ብዙ ጊዜ። ስለዚህ በ40 ደቂቃ እኔን 40 ጥያቄዎችን እንሰራለን ማለት ነው። አንደኛው ምን ይለናል? which one of the following developments characterizes the post liberation period ነው የሚለን። ፖስት ሊበሬሽን ፒሪየድ እንግዲህ ፖስት 1991 ነው የሚጀምረው ይሄ ዩኒት። ፖስት 1941 ማለት ነው ኢምፔሪያል ኃይለ ሥላሴ ከተመለሱ በኋላ። ኤ ዘ ኤክስፓንሽን ኦፍ ኤዱኬሽን፣ ቢ ኮንሶሊዴሽን ኦፍ አውቶክራሲ፣ ሲ ሰፕሬሽን ኦፍ ላንድሎርዲዝም፣ ዲ ፍሪኩዌንት ኩፓንቲቭ አቴምፕትስ። So which one of the following developments characterizes the post liberation period in Ethiopia? Immediately ምንድን ነው? A the expansion of education, B consolidation of autocracy, C separation of landlordism, D frequent attempts. መቼም ስላነበባችሁት ቀጥታ ነው ተመልሱት። ወዲያው ኃይለ ሥላሴ ምንድነው ሲያደርጉ ነበር? attempts of consolidation of autocracy ነው። ህገ መንግስት ሲያረቁ ምናምን የሪጂናል ሎርዶችን ስልጣን ሲነጥቁ ምናምን ያሳየናል። ቢ ነው መልሳችን ነው consolidation of autocracy። ወደ ሁለተኛው why did the Ethiopian Federation fail? ባይዞ እነዚህ አምስቱ ጥያቄዎች ስድስቶቹ በ2016 የመጡት ናቸው አሁን እየሰራናቸው ያሉት። ሶ ሁለተኛው why did the Ethiopian Federation fail ይለናል። because እንግዲህ መጀመሪያ ፌዴሬሽን ከዛ ዩኒየን ሆናለች ኤርትራ። ሶ why the federation is failed ነው የሚለው። A the federal representatives in Asmara was corrupt and ineffective. B the UN did not provide the support it promised to Ethiopia. C both unionists and separatists were dissatisfied with it. D the arrangement was subverted by the Italians ይለናል። So which one? What were your answer?
ስለዚህ የሁለተኛው መልሳችን ከየትና ከየት ይሁን አማራጭ እንግዲህ how ኢትዮ ኤርትራ ፌዴሬሽን ፌል ነው የሚለን ሁለት ነገሮች ትንሽ ያው የዚህ ያደርጉና ባይዘው ይሄ ኦልድ ቴክስቱ ግሬት የለ በጣም ተብራርቶ ነው ያለው ወደ መጨረሻው ገደማ ምንድነው የሚለን the federal representative in Asmara was corrupt and ineffective. The UN did not provide the support it promised to Ethiopia. Both unionists and separatists were dissatisfied with it. This arrangement was subverted by the Italian Sila. ስለዚህ ኮራፕት አለ ግን ኖርማሊ ቦዝ ሲ ነው መልሳችን ማለት ነው። ሁለተኛው ዩኒየኒስቶችን መዋሃድ ይፈልጋሉ፣ ሴፓሬቲስቶችም የራሳቸው አጀንዳ አላቸው። ኃይለ ሥላሴ ደግሞ ዩኒየኒስት እንዲዋሃዱ የመፈልግ አዝማሚያ አለ። ምክንያቱም የሷ ፌዴሬሽን ኢንጆይ ማድረግ ሌላውን አካባቢ ያስነሳብኛል። ምክንያቱም እነሱ አውቶክራሲ ኮንሶሊዴት የሆነ አውቶክራሲ ዋን ሴንተር ነው የሚፈልጉት። ሶስተኛው ነው ቸክ ማድረግ ይቻላል። ኦልዱን በተለይት ሶስተኛው why did the imperial government fail to carry out a land reform program in the late 1960s and early 1970s? Because it lacked technical and financial resources for its realization. Be fair that there would be opposition from the peasantry. She was preoccupied with peasant rebellions in Gojam and Bale. They feared that there would be strong opposition from the big land owners ይለናል። ስለዚህ ይሄ ግልጽ ያለ ነገር መጥቶልናል። ሶስተኛው አንዱ እሱ ነው fear of the why ኢምፔሪያል ኃይለ ሥላሴ did not touch this land avoid landlordism የቆየውን ስርዓት ማፍረስ አይፈልጉም እና fear of that there would be strong opposition from the big landlords ምክንያቱም ሹመቱም ዝናውም ክብሩም በመሬት ስለሆነ ተሿሚው በዘል 4. Why did the 1960s attempt coup against Imperial Haile Selassie fail? Because if the coup leaders did not set up a government immediately after capturing power, the coup leaders failed to secure control of the radio station and the Imperial Palace. See, the coup leaders failed to secure support from the army and the air force. There was disagreement between the coup leaders on what to do with Haile Selassie's officials. Each and the factors for the decline of the board coup d'etat of 1960 ምትለዋል something ቀርጎ ማወቅ ነው። ውስን ፋክተሮች አሉ እነዛን ነው የሚጠይቋቸው ብዙ ጊዜ። ስለዚህ አራተኛው መልሳችን በቀላሉ lack of coordination የሚለው ላይ ነው። ስለዚህ the coup leaders failed to secure support from the army and the air force ይህንን አላካተተም ነበር ማለት ነው። ስለዚህ አራተኛ በቀላሉ መልሳችን ይሄኛውን አርሚ ክሩ አላካተተ። 5 Which one of the following initiatives of the Derg had a major socio-economic consequence for the peasantry ነው የሚለን? A. The confiscation of extra house. B. The nationalization of industries. C. The literacy campaign. D. The land reform. ጎላ ብዬ ጠራሁት ያው መልሱ ነው ማለት። ስለዚህ መልሳችን the land reform ነው መቼም እናንተ ማትስቱትም። one of the great revolution እንግዲህ አይነኬውን የኃይለ ሥላሴ ያልነጉት ርስት ጉልት ላንድ ሎርዲዝም እኮ ላንድ ቱ ዘ ቲለር የሚለውን የተማሪውንም ጩኸት ለመመለስ ላንድ ሪፎርሙ ትልቅ ሜጀር ነው፣ አይነኬ ነበረ። 6 what was the major factor for the outbreaks of the Ethio-Somalian wars of 1977-78 ለና ይሄ ትልቅ ካራማራ one of our pride in the battlefields of Ethiopia, like Gundat Gura, like Adwa, and like others. A personal animosity between Colonel Nimisu and General Said Barre. B. Republic of Somalia claimed the Somali inhabited territories of eastern Somalia. C. Rivalry between the two countries over the issue of Djibouti. The difference over interpreting the teaching of Marxism-Leninism. So በቀላሉ ስድስተኛው መልሳችን ምን ሊሆን ይችላል? personal animosity between that personal ጥላቻ አይደለም። Republic of Somalia claimed the Somali inhabited territories of eastern ምናምን the rivalry between the two countries over the issue of Djibouti
the difference of interpreting those markets ነው ምን አገባቸው። ስለዚህ መሳችን በቀላሉ ቢ ነው። ሻሂድ ባሬ he has a great ambition to create greater Somalia by incorporating Somali speaking of Kenya, Somali, Ethiopia, Somali, Djibouti, Somali, and the Somali itself, which is the plans of British by the way. British colonized ታረጋት ጣሊያን ከለቀቀችላት በኋላ ይህንን አስበው ነበር። በይዞ የጣሊያንና የብሪቲሽ መርዝ ነው በሀገራችን አሁን እስካሁን ያለው በይዞ ፎር ኤግዛምፕል ኤርትራ ኢኔሚ ኦኩፓይድ ቴሪቶሪ ብላ ኦጋዴንና ኤርትራን የዴሞክራሲያዊ ናቸው ኃይለ ሥላሴን ስላገዙ ብላ እኮ ያመጣችው ታላ ትግሬ ስፒከር አንድ ላይ መሆን አለበት ትግሬን ወስዳ ከአስመራ ጋር መቀላቀል እንደዚህ ሶማሌውን ከሶማሌ ጋር ፋሽስት ጣሊያን 5 ዓመት ስትቆይ አሁን የምንጠቀመውን እንግዲህ ኤትኒክ ፌዴራሊዝም እሷ ናት እንዴትኛ እንደተጠቀመው ባይገባኝም ታውቃላችሁ ተመራችሁታል። እንግዲህ ትግሬኛው ጎንደሬ ማነው አማርኛ ተናጋሪ ኦሮምኛ ተናጋሪ ሶማሊኛ ተናጋሪ እያለች በቆይ the power of Ethiopia's unity ብላ ያንን 40 ዓመት ታጠናቁ የኢትዮጵያ ኃይሏ አንድነቷ ነው። ስለዚህ አንድነቷን ለመፍረካከስ በሃይማኖት ስትፈረክስ በብሔር በምን ስትፈረፍር ኖራለች። 5 ዓመት ኦኩፔሽኑም በብሔር ከፋፍላ ነው ከ5 እስከ 6 የከፋፈለች። ያንን ነው አንስተኛ 1991 ያዋቀር ነው አይደል ነው ምን ቤኔፊት እንዳመጣ ይኸው ኤትኒክ ኮስችን ስለነበር የብሔር ጥያቄ ስለነበር ኖርማሊ ያንን መለስን ለማለት ይሆናል። እንግዲህ ፕራይም ሚኒስተር መለስን የወቅቱ የሚፈጥር የፖለቲካል ኢንቴንሽን ነው ግን ቬሪ ባድ አሁን የሚፈጠረው ችግር ያ ነው። the result is which is for ex British and Italy ወሬ ያመዛው ነው 7 ደረስን I think. Yeah. How did the British help Haile Selassie consolidated his power after 1941? A. By restoring his government in troublesome provinces like the Ogaden. B. By keeping control over Ethiopia's foreign relations. B. By training and equipping his army. B. By keeping the Italians out of all Somali inhabited areas. So how did British help the Emperor Haile Selassie? በኋላ 1942-44 አግሪመንት እየፈጠረ ቀስ እያለ ኃይለ ሥላሴ ብቃት ዘሪት ያሳያል። ብሪቲሽን ቀስ አድርገው ብሪቲሽ ዶሚኔሽን እያስወገደ መጣን በኋላ ያገዘችው ትመጣ ያሳየናል። ሶ መልሳችን ካሉት ውስጥ ሲ ነው የሚሆነው ማለት ነው። by training and equipping his army. Question number 8 which of the following signal the emergence of autocracy following the coronation of Haile Selassie first ይለናል። A. the recognition of both political and economic privileges of regional rulers. B. by proclaiming a constitution that accorded divine sanction to imperialist rule. C. collections of enormous revenue through provincial customs post. D. maintenance of the autonomous status of the Yemidr and Jimma province ይለናል። So which of the following signals the emergence of autocracy following the coronation of Emperor Haile Selassie first ነው የሚለው። ለዚህ በቀላሉ ቸም አይተነዋል እየታየኝ ነው። ኮንስቲቱሽኑ አንድ ማሳያ ነው ካሉ ውስጥ recognize both political and economic privileges of regional rulers ሙሉዎችን ያስወገደች ኤክሴፕት ይላል። collection of enormous revenue through provincial customs post maintenance of autonomous status of ይህም ከኤጋር የሚመሳሰል ነው። ነው correct answer is B ነው ማለት ነው ለስምንተኛው። question number 9 ዘጠነኛ number 9 which of the following office was most instrumental in building Haile Selassie's autocracy after his restoration ነው የሚለን። A. Minister of Pain. B. Minister of War. C. Minister of Education. C. Office of the Prime Minister ይለናል። Okay. Which of the following office was most instrumental in building Haile Selassie autocracy after his restoration? A. Minister of War. B. Ministry of War. C. Ministry of Education. D. Office of the Prime Minister. እንግዲህ ኤና ሲ
መልሳችን ኤ ነው የሚሆነው። ሚኒስትሪ ኦፍ ፔን የጽህፈት ሚኒስተር ይባላል የዛሬው። ሚኒስትሪ ኦፍ ኤዱኬሽን ያው ስሙን ቀይረው ነው ያመጡት። ግን በድሮ አጠራር እንድንመልሰው ነው መሰለኝ የፈለጉ። አስረኛ which of the following was a key development since the emergence of autocracy under Emperor Haile Selassie first? Which of the following was a key development the emergence of autocracy under Emperor Haile Selassie first? A. The appointment by the monarchy of relatives to administrative and financial posts. B. The laws of autonomous rule by local chiefs of Gojam, Jimma, Tigray. C. Impositions of an obligation on regional lords to mobilize their armies in times of external aggression. D. The adoption of a constitution in 1931 aimed at resolving the problems of regional lords and succession. ይላል እንግዲህ አስረኛውን ማን አላችሁት? እንግዲህ የመጀመሪያው ኮንሶሊዴሽን ኦፍ autocracy ይበዛል ፖስት 1991 አስረኛው ግልጽ የሆነ ዲ ነው የሚሆነው። the adoption of a constitution 1931 in that resolving the problem of regional lords and succession ነው። እንግዲህ ወደሱ ያዝልላ ነው። appointing new monarchy ለምሳሌ the appointment by the monarchy of relatives to administer and financial posts የሚለውም ብዙ ሙያ የሚቀጥል አይደለም። the laws of autonomous rule by local chiefs of ጎጃም ጅማ ትክክል ነው፣ ግን ትግራይ autonomous ዋን አላጣችም። perfectly 100% A ያው 95% ሲሆን A 100% ይሆናል ማለት ነው። 11ኛ which of the following institutions in Ethiopia was rebuilt with the help of the US in the post liberation period? እንግዲህ ብሪቲሽ ዶሚኔሽን አለ then wisely 102 ዓመቱ ነው የኢትዮ አሜሪካ ሪሌሽን ባይዘው በ1903 መሰለኝ አጼ ምኒልክ የጀመረው ኢትዮ አሜሪካን ሪሌሽን then በኃይለ ሥላሴ ደግሞ wisely የብሪቲሽ ዶሚኔሽን ሲበዛበት ሁሉ ነገሩን ስትነፍገው ከአሜሪካ ጋር ቀስ ብሎ ጠጋ ብሎ አሜሪካ ዶሚናንት ነበረች in the Middle East after the First World War and then the Second World War ነው ፔሪዮዱ ደግሞ በዛም ያየለችበት ነው። ስለነሳችሁ ጋር ጠጋ ብሎ ሪሊ የአሜሪካ ሪሌሽን ብዙ ለውጥ በኤዱኬሽን፣ በቴሌኮሙኒኬሽን፣ በትራንስፖርት፣ በኤርፖርት በምናምን ኤዱኬሽን ኢቭን እንኳን የአሜሪካ ሞዴል ነበር በዛት ያው ብዙ ጊዜ ራሳችን ሞዴል መሆኑ ወሳኝ ነው። ግን ጥሩ ተሞክሮ ሲገኝ ደግሞ ሰው መልካም ነው። anyway A imperial bodyguard please. B the imperial board of telecommunication ቴሌው ላይ የነበሩ በጣም C the parliament ምንም አይሰራም። D the imperial highway authority. which one of the following institutions in Ethiopia was rebuilt with the help of the US in the post liberation period? rebuilt ነው ከእና ከዲስኪ ምረጡልኝ አንዴ። በጣም ነው የምትቸገሩባቸው። ኤንዋይ ግን ዲ ነው የሚሆነው ኢምፔሪያል ሃይ አውቶሪቲ ኢምፔሪያል ቦርድ ኦፍ ቴሌኮሙኒኬሽን ሜቢ አሁን ምንድነው ሪቢልት ሞር ያደረጉት ነው። ሰው ኢምፔሪያል ሃይዌይ አውቶሪቲ ነው። ይሄ ኢምፔሪያል ሃይዌይ አውቶሪቲ በጣም እሱን ሞር ነው ፋሳይ ሰርቷል። 12 the most powerful minister under the government of Haile Selassie in the period between 1941 up to 1955 was A አክሊሉ ሀብተወልድ፣ B እምሩ ኃይለ ሥላሴ፣ C መኮንን እንዳልካቸው፣ D ወልደ ጊዮርጊስ ወልደ ዮሐንስ። እንደው ከዚህ እንደዚህ አይነት ፐርሰናል ኔም ሲመጡ በጣም ደካማ ነኝ። ታሪክ መምራን መስሎ ዓመተ ምህረት እኔም ጥያቄ አልወድም መጠየቅ ነው። በሆነ ፔሪድ ላይ ምን ተማራችሁ ምን ተማርን የሚለውን ነው የምወደው። ፔሪዱን ጠቅሶ በዛ ፔሪድ ላይ ምን ተማር ከሌ ምንድነው በርግጥ እዚህ ያው ወሳኝ ሰዎችን ማወቅ ይለናል። ፕሮሚነንት ፌመስ ኤንዋይ ብዙ ጊዜ ያው መለምዳቸው አክሊሉ ሀብተወልድ በጣም ሎንግ ሚኒስተር ናቸው። እንግዲህ ወልደ ጊዮርጊስም መኮንን እንዳልካቸውም ታዋቂ ናቸው። ራስ ምሩም ታዋቂ ናቸው። ስለዚህ ሚዛን የሚደፋልኝ ውስጥ ሴንስ የሚያደርግ አክሊሉ ሀብተወልድ ናቸው። ጨከሩት በኔ ኤ ማለት ነው። 13 which one of the following became elective under the 1955 constitution?
the chambers of deputies. D the office of the prime minister. C the senate. D the crown council. እንግዲህ ሁለቱ ላይ ነው የሚመርጡ the chamber of deputies and the senate የሚባል ሁለት ምክር ቤት አለው እንግዲህ የህግ መምሪያ የህግ መወሰኛ then chamber of deputies እና chamber of senate the most powerful ነው of course so የትኛው ነው እንደው elective under the 95 elective ማለት ያው ኖ አትሊስ ህዝቡ እድል የለውም ግን ኖቢሊቲዎች የሚመርጡት የምክር ቤት አካል አለ ራሳቸው የሚመርጡት ኃይለ ሥላሴ ደግሞ አለ ስለዚህ elective under this ተመራጭ ማን ነው ኖ ብሎ የሚመርጠው ቻምበር ኦፍ ዲፒቲ ነው ቻምበር ኦፍ ሴኔት ነው ስለዚህ መልሳችን ኤ ነው የሚሆነው 13ኛ ማለት ነው ምክትሉ ነው የሚመርጡት ኖቢሊቲዎች ለሴኔቱን most powerful ነው እሳቸው ናቸው 11 which was the following factor required Emperor Haile Selassie first to promulgate issue the revised constitution of 1955 ያው 1931 the first written constitution in Ethiopian history ነው the second revised constitution in 1955 ነው so how they revised 1931 constitution in 1955 is the Federation of Eritrea in Ethiopia B. Ethiopian membership of the United Nations C. Rapid expansion of modern education D. Diplomatic pressure from Britain and USA ይለናል 14 እስካሁን መልሳቸውን ነው መልሱ ኤ ነው አንዱ ኤርትራ ፌዴሬት ስለሆነች ነው 1941 ነፃ ወጣች ዘን ያው እንግሊዝ አንግራግራም ቢሆን ወደ 1950 ወደ ኋላ ሰጣናለች ስለዚህ 1952 ገደማ ፌዴሬት ስታደርግ 10 አመት ቆይታለች በዚህ 1952 እስከ 1962 10 አመት ፌዴሬሽን ነው ከ1962 እስከ 1991 ደግሞ እስክትገነጠል 30 ምናምን አመት መስለኝ ምን አይሆንም ያው 30 አመት ነው መስለኝ ነው ያን ያህል ደግሞ ዩኒየን ተዋህዳ ቆይታለች ከ1991 ያው ፌደራል ዲሞክራቲክ ኢትዮጵያ ስመጣ ደግሞ ተገንጥላለች ዘን ፌዴሬሽኑ ኢንተርናሽናል ሲቹዌሽን ቼንጅ እና ኤርትራን ፌዴሬሽን ሁለት ነገሮች ተከስተዋል ያለም አቀፍ የነበረ ሁኔታው ወደ ዲሞክራሲ ምናምን እንደዚህ ሄዱ ነገሮች ዩናይትድ ኔሽን ሌላውም ጩኸት ስላለ ትንሽ ዘመን ለማስመሰል አድሰውታል 15 which one of the following was elected by the people under the 1955 Ethiopian constitution elective ይለናል ከስንተኛው ጋር ተመሳሰለብን ነው ሌላ ነው ራሱ ነው which of the following become elective under the 1955 constitution ተደግሟን ስንተኛው ላይ 13ኛው ላይ ዙር 15ኛ ማለት እንግዲህ 40ውን ጥያቄ ወደ 39 ወረድ ነው ማለት ነው እሺ እንግዲህ ጊዜ ካገኘው ሜቢ ይሄን ዩኒት እንደው ዩኒት 9 ብሎ ዞች ስላላችሁኝ አንድ 100 ጥያቄ እስከነ ማብራሪያው ከደረሰልኝ በቴሌግራም አታጨርጋለሁ 100 ጥያቄ እዚህ ላይ እስከነ ማብራሪያው ቁልፍ የሚባል አድቫንስድ ኩዌስችኖችን 16 which of the following is true about the peasants of Ethiopia in the post liberation period post liberation period ነው 16ኛው ሚሊዮን post liberation ያው እንግዲህ ርሱም እንደዛ ነው የሚለው ኢትዮጵያ since liberation ነው is they continue to pay official dues to landowners and government officials B they benefited from free medical service C money became tenants as a result of extensive land alienation D they began to produce largely for the market which of the following is true about the peasants of Ethiopia in the post-liberation period the peasants life ነው እንግዲህ እየጠየቀን ያለ A they continue to pay official dues to the landowners and government officials B they benefited from free medical service and thought C many become tenants as a result of extensive land alienation scheme ያዝነርገው D they began to produce largely for the market ይለናል so which is ከኤልና ከሲ እና ሲገንመጥ
ስለዚህ ባጭሩ ጊዜ ላለመውሰድ 40 question 40 minute ነው ያለው። 1 question for 1 minute ነው። እንግዲህ ከ40 ደቂቃ ካለፈ በማብራሪያ ነው በዛ ያዙልኝ ማለት ነው። ሲ ነው መልሳችን ነው። ሲ በጣም የላንድ ሴል በጣም ብዙ ቴናንት ሆኗል። ብዙ ጭሰኛ መሬት አልባ ሆኖ ከመሬት ከበርቴው ሎሌና ጋሽ አሚን ሎሌና ጌታ የተፈጠረበት ዘመን ነው። እንግዲህ ብዙ ጊዜ ደጋግሞ የሚያመጣው ጥያቄ መጣለች ወደ 17 እነዚህንም የጎጃምና የባሌ ፔዛንት ሪቤሊዮን ትርሷቸው what caused the ጎጃም and ባሌ ሪቤሊዮን was ኮዙ ምንድነው? የሁለቱን ነው ያመጣልን። የየብቻ ኮዝ አላቸው። እሱን ለይታችሁ ወጡ። የጎጃም ኮዝ ምንድነው? የባሌው ሪቤሊዮንስ ምንድነው? ይጋራ የሚያደርጋቸው ኤ ባድ ገቨርናንስ፣ ቢ አሊኔሽን ኦፍ ላንድ ባይ ዘ ስቴት፣ ሲ ፎሬን ኢንተርቬንሽን፣ ዲ ሪሊጂየስ ዲቪዥን ይለናል። ስለዚህ የጋራ እንደ ኮመን ምንድነው? ስለዚህ በቀላሉ መልሳችን ባድ ገቨርናንስ ነው። ኮራፕት ሩለሮች ምኖች አሉ በጣም ኃይለ ሥላሴ የበዙበት። ነገር ግን የባሌ ደግሞ ለየት የሚያደርጋቸው ኮኦፕሬሽን ሪሊጂየስ ኮኦፕሬሽን ፎሬን ኢንተርቬንሽን ኦልሞስት ሶማሌ እርታታለች። እነዚህ ባሌዎች ሶማሌ ከቤት ሶማሌ ስፒከርም ስላለ ሪሊጂየስ ዲቪዥንም ያው ለባሌ ተሰጠነው። ያው ሙስሊሞች ስለሆኑ ወደዚህኛው የሰሜን ኢትዮጵያ የሚሾሙ መሪዎችን የመጥላት ነገር አለ። 38 what measures did Emperor ኃይለ ሥላሴ first take in ጎጃም after peasant rebellion in the province stopped? ኃይለ ሥላሴ ኦፊሻል ቪዚት አደረጉ። ጎጃም ሲንጣጣባቸው መጣው ነበር፣ ቪዚት አድርገዋል። እንግዲህ ማንኛውም መሪ ሊያደርገው የሚችለው ነገር ነው በወቅቱም ያ ነው። ስለዚህ 18ኛው ጋር ያለ ነው። ትንሽ ተዘናጋው መሰለኝ። ኃይለ ሥላሴ ምን እርምጃ ወሰዱ ነው የሚለን። እንግዲህ imposed a new tax on the unpopular landlords of the region, b exempted the peasants from taxes of the previous year, c imposed the top leaders of the rebellion, imprisoned the top leaders of the rebellion, d make a 50% tax reduction in the region ይለናል። እንግዲህ መልሳችን ቢ ነው የሚሆነው። exempted the peasants from taxes of the previous year. I think 1968 ነው። ከ68 ወደ ኋላ ያልተከፈለውን ይመስለኛል። ከ60 ብቻ ወደ 10 አመት የሚጠጋ አራት ወጥ እሱን ፔሪዮዱ ነው ይያስቸዋል። ኤግዘምት ከታክስ ምህረት አድርገዋል። ኒው አግሪካልቸራል ኢንካም ታክስ ነው ደግሞ ኮዙ የነበረ። ያንንም ፖስትፖንድ አድርገውታል ኢምፕሊሜንቴሽኑን ማራዘም። ሌላው 19 the 1968 peasant rebellion ጎጃም ቢጋን ይሄን ይለናል። ኤ መተከል፣ ቢ አገው ምድር፣ ሲ ሞጣ፣ ዲ ባህር ዳር ይለናል። እንግዲህ በቀላሉ ነው የምትመልሱት። ሞጣና ደጋዳሞት ነው ወይ peasant rebellion የነበረ። ሀያኛው which one of the following was a major aim of the 1960 aborted coup against Emperor ኃይለ ሥላሴ? ወደ መጀመሪያው አካባቢ አይተነዋል። መጀመሪያዎቹ 5 ወይ 6 ጥያቄዎች 2016 የእናንተው ናቸው። ስለዚህ ይህም በፊት መጣን ነው ለፎ መጣ ወደፊት ይመጣል እንዲያለ መከተሉ። ስለዚህ እነዚህን ኮዝ እና በተለይ ያለሩን ማወቅ ነው። so which of the following was the major aim of ነው the 1960 aborted coup against Emperor ኃይለ ሥላሴ? the end of monarchical rule, b expulsion of the US from Ethiopia, b the economic development of Ethiopia, d redistribution of the land to the landless. እንግዲህ ከዚህ ላይ ትልቅ ኢሜጅ እያሳየን ስለሆነ እሱ ነው የሚሆነው። ኤ ማለት ነው ዘ ኢንድ ኦፍ ሞናርኪካል ሩል ነው የሚሆነው። ቶሎ እያላችሁ መልሱ፣ ቶሎ እየመለሱ ስለሚሄድ በ40 ደቂቃ ለመጨረስ። and why did 1960 coup against ኃይለ ሥላሴ fail? እንግዲህ በተለያየ ዘመን የመጡትን መቱን ስለምደረድራቸው ነው በርሱ። because ይላል እንግዲህ 2019 ተጠይቋን በሆነ ዘመኑ ተጠይቋን why did the 1960 coup against ኃይለ ሥላሴ fail? because it was led by a civilian with no military experience, b the people of Addis Ababa did not support it, c it was not planned and led effectively, d the neighboring colonial powers opposed it ይለናል። ስለዚህ መልሳችን በፊትም ስላየነው ሲ ነው። lack of coordination አንዱ ነው።
Remake Floral Masatov Howlet, which of the following is true about the Ethio-Eritrean Federation and subsequent union? A. The federation was determined by Unionist Party. B. The federation was formed on the basis of a referendum. Of course. C. The union enabled Eritreans to enjoy democratic rights. B. D. The federation required Eritrea to adopt the Ethiopian flag. ግን አረፍተ ነገሩ ከሚጠይቀው ጥያቄ ጋር ገላጭ አይደለም። ምንድነው የሚጠይቀን? የኤርትራ ፌዴሬሽን ዘን ሰብስኩዌንት ዩኒየን እንዴት ሆነ ነው የሚለው። ግን የጥያቄ ትንሽ እንግዲህ አገላለጽ ክላሪቲ ይጎለዋል ወይስ ጽፈውም ሊሆን ይችላል። ግን ካለው ፖዚቲቭ ስቴትመንት ፌዴሬሽን was formed on the basis of a referendum ተካሂዷል። ግን ኖርማሊ የሆነ ኢንፍሉዌንስ ያለው ነው። 23 which of the following factors showed the Ethiopian student savor feudal exploitation that degraded the life of peasants in Ethiopia? እንግዲህ one of the enemy of Emperor Haile Selassie students and teachers, taxi drivers, civil servants, every community የተነሳባቸው peasants እንግዲህ ጊዜው ሲያበቃ so what was the factor that chose the Ethiopian student savor feudal exploitation that degraded the life of peasants in Ethiopia? A. The growth of modern education system. B. The outbreak of peasant rebellions in different provinces. C. Expansion of secondary education. The growth of modern education, the expansion of secondary education, outbreak of peasant rebellion. Again, D. እንዴት አዩት? D. The introduction of university student service. ለዚህ መልሳችን ዲ ነው የሚሆነው። the introduction of university student service ካንትሪ ሳይድ እየተላኩ የገበሬውን ሁኔታ ሲቹዌሽን ለማየት እድሉን አገኙ። በዛው ገበሬውን አላርም እያደረጉት ነው የመጡ። ሶ ላንድ ቱ ዘ ቲለር እያሉ ኢትኒክ ኮስችን ነው በዛው ዋለ ሊመኮነን አዲስ አበባ ዘዘን አዲስ አበባ ዩኒቨርሲቲ ፕሬዝዳንት እኮ ቪዲዮውን እዩት። ስለዚህ መልሳችን እንደዛው ነው ማለት ነው። ስነ ትልቁ ነገር 24ኛ the Ethiopian Teacher Association opposed the education sector review of 1971-1972 because it discriminated against students from poor families. B. Introduced a shift system to schools. C. Proposed reduction in the salary of teachers. D. Increased the number of high school students. ይህም ያው ቲቸሮች የተቃወሙት discriminatory against students የሚል poor students እንግዲህ በምን መልኩ እንደሆነ መጽሐፉ ላይ ብዙ የሚያብራራው ግን ደሃ ልጆችን ያገነዘብ አይደለም የሚባል ነገር አለ። ክፍያ የማይኖር እሱ ነው። ኤ ነው መልሳችን ማለት ነው። 24ኛው 25 which of the following reasons explain why Ethiopia economic development was limited in the 1941 to 1974 period after revolution? from liberation up to revolution ድረስ ያለውን የኢምፔረር ኃይለ ሥላሴ ፖስት ፔሪድ ነው የሚያሳየው። A backward land tenure system. B. Peasant revolts across the country. C. Restrictions on private business enterprise. D. Lack of financial support from abroad. ግልጽ የሆነ ነገር መጥቶልናል። ምንም ሌላ እናቅማማም እናንተም ሌላ ትምህርቱ መቼም ኤ ነው። ባክዋርድ ላንድ ቴነር ሲስተም ነው። ኋላ ቀር የሆነ የመሬት ይዞታ ሲስተም ነው። ላንድ ሎርዲዝም ነው ሸክፎ ያዘው። 26 which of the following was the consequences of the 1973-74 famine for the imperial government of Ethiopia? ኮንሲኩዌንሱ ምንድነው ነው? ኮዝ አይደለም የሚጠይቀው 1973-1974 እንግዲህ እኔ 1977 እና ያለ 1977 A. The loss of legitimacy for the regime. B. The adoption of a radical land reform program. C. The withdrawal of US support from the government. D. The inability of the government to repulse the Somali invasion. Which of the following was the consequence of the 1973-74 famine of the imperial government of Ethiopia? A. The loss of legitimacy for the regime. Loss of legitimacy. Consequence of the legitimacy for the regime. Is the adoption of a radical land reform program. C. The withdrawal of US from the
consequence ነው አይደል? This inability of the government to repulse Somalia invasion ሶማሊያም ደርግ ነው anyway consequence ነው አይደል? ይሄ በኃይለ ሥላሴ ከፍተኛ ቁጣና ጥላቻ ቀስቅሶባቸዋል። ስለዚህ ነው ልንለው የምንችለው ዘ ሎዝ ኦፍ ሌጂቲመሲ ፎር ዘ ሪጅም እየተጠሉ መጥተዋል። በዚያ ረሃብ መደበቃቸውን ማለታቸው 27 the main reason for the repeated famines in Ethiopia under the imperial and the Derg period regime was a failing export prices on the world market, the peasant ignorance and conservatism in farming, the natural cause and bad governance, the peasant migration from the land to cities ይለናል። ስለዚህ ነው የሚሆን የሚችለው ናቹራል ኮዝ አለ፣ ባድ ገቨርናንስ አለ። ሁለቱ የተጣመረ ነው። ያው እንግዲህ ንፋስ አካባቢ ነው ያለው ለረብሻዎች ይችላል። which of the following was true about military rule in Ethiopia following the 1974 popular revolution? So the following was true about military rule in Ethiopia following the 1974 popular revolution. A. It failed to prevent the secession of Eritrea from Ethiopia. B. It replaced the feudal socio-economic systems by a new capital system. C. It conducted a successful registrar campaigns against Eritrean separatists. D. It established a military multi-party system of government in the country. Which of the following is true about the military rule in Ethiopia following the 1974 revolution? የደርግ ዘመን ላይ ነው እንግዲህ 1974 ጀምሮ it failed to prevent the succession of Eritrea from Ethiopia ኤርትራ ለመገንጠል ያው 17 አመቱ ውጊያ ላይ ነው እንበል ግን ቶታል የተገለጸች ደርግ ሲወድቅ ነው። it replaced the feudal socio-economic system by any ይሄም አይታሰብም ሶሻሊዝም ነው ደርግ። it conducted a successful restart ቀይ ኮከብ ዘመቻም ፌል አድርጓል። የሱ ፌል ማድረግ ነው ውድቀቱ። it established a multi-party system ዋን ፓርቲ ነው ኢሴፓ ነው። ስለዚህ ምርጫችን ወደ ኤ ያዘን ብለን ምክንያቱም ኤርትራን ማስቆም ማጥፋት አልቻለም ዘገንጤዎች ነው። 29 which of the following was a consequence of the 1974 Ethiopian revolution? የሪቮሉሽን consequence ምንድነው ነው? A democratization of state and politics? No. C. Centralization of power under a new regime? እሱ አለ። C. Transformation of peasant agriculture? እሱም አለ። D. Abolition of the status and low classes? Abolition of the status and classism ተወግዷል። ሎርዲዝም ትራንስፎርሜሽን ኦፍ ፔዘንት አግሪካልቸር እሱ ወደ አዲስ ነገሮች አሉ ግን ሞር ኮንሲኩዌንሱ ምን ሊሆን ይችላል ሁሉንም ሊያቅፍ የሚችልልን ቢ ነው። ሴንትራላይዜሽን ኦፍ ፓወር አንደር ኤ ኒው ሪጂም ትራንስፎርሜሽን ኦፍ ፔዘንት አግሪካልቸር ፔዘንት ኮኦፕሬሽን ምናምን ፈርቲላይዘር ፔስቲሲድ የሚባለው ይሄ ምርጥ ዘር ማዳበሪያ ብዙ ዘመን ነው በስፋት የተስፋፋው። ኮኦፕሬቲቭ አግሪካልቸር እሱ ነው። 30 which of the following measures of the Derg government particularly multiplied its enemies both at home and abroad? A. Nationalization of urban land and extra house. B. Forced resettlements of peasants to new areas. C. Organizing the rural population into villages. B. Brutal elimination of opposition forces. brutal elimination ጭካኔ የተመላበት ቀይ ሽብሩ ነው እንግዲህ 31 which of the following was responsible for unpopularity of the Derg regime ነው እንግዲህ ከደርግ ላይ ነው ተደራርቦ የመጣው ደርግ ወደ መጨረሻ ያለው A. Organizing እድገት በህብረት ካምፓይን B. Using violence against opposition groups C. The passages of the land reform proclamation D. The formation of an alliance with socialist Cuba. ያው ነው 30 እኛው ላይ እየጠየቀን ነው። using violence against opposition ነው መልሳችን ሲ ነው ማነው ፒ ይሆናል ማለት ነው። 32 which was the following properly describes the differing
positions of groups of the Derg army was finally defeated because which of the following properly describes the different positions of groups of the Derg army was finally defeated because A, its leadership was incompetent, B, its weapons were not modern, C, its number was too small, D, its soldiers were too elderly ይለናል። እንግዲህ ጀም ሊደርሺፕ ኳሊቲ ኢንኮምፒተንት ሞደርን ዌፐን ቱ ስሞልም አንለውም ሶልጀርስ ወር ቱ ኤልደርሊ አንለውም ከኤና ከዲ ነው ግን ኤም ቢም አይሆንም። ስለዚህ መልሳችን ወደ ኤ ነው የሚያደለው ማለት ነው። ሊደርሺፕ ዋዝ ኢንኮምፒተንት ያው መሪዎች በኋላ እየከዱ በምናምን በሙስና በብር የተጨማለቁ ነው ያስበሉት። 33 ያው በርግጥ ስርዓቱም አልወደደውም ሰው ህዝብ ካልወደደህ 33 the bloody campaign through which the Derg eliminated its opposition is known as A. ቀይ ሽብር B. እድገት በህብረት ዘመቻ C. ኢትዮጵያን ትቅደም D. እማለድህ ይላል ወይ ቀይ ሽብር ነው እንደምትሉት አልጠራጠርም። why is the battle of ሽሬ እንዳስላሴ a landmark in the Tigrayan people liberation front TPLF from what middle insurgency against the Derg. It marked the change of TPLF's strategy from guerrilla warfare to conventional war. B. It greatly enhanced TPLF's military capabilities through the acquisition of heavy artillery and tanks. C. It enabled the TPLF to secure this area western Tigray from where it launched its campaigns. It helped the TPLF to establish an alliance with the what is the battle of Shire እንዳስላሴ landmark landmark is the TPLF insurgency against the Derg ስለዚህ ማለት ይችላል። እስኪ ሜቢ ሌላ እስኪ ነው ኢንቲግሬት ላይ ማዘለት የለም ሚሊታሪ ካምፓኒ ስሩ አክሽን ሶቪየት ሄቪ ሲቲ ኔብል is area ዌስተርን ትግራይ ሽሬ ያው ወደ ዌስተርን ትግራይ ነው። ስለዚህ ከሚናገስ ይተላተላል። ስለዚህ ይሄንን እዩት። እኔም ግን ማን ይየው የጥያቄውን መንፈስ በማየት ነው። ሲ it enabled TPLF to acquire secured base strategic ቦታ ማግኘት ትልቅ ነገር ነው። 35 what was the major political እንግዲህ ከሚናገስ ይተላተላል የከሲቢያን 35 what was the major political agenda of the transitional period 1991-1994 Ethiopia transition that would democratic rights centralized command economy to one based on the principles of market liberalism. See, reestablishing an Ethiopian army on the basis of ethnic and religious representations. Reestablishing an Ethiopian army on the basis of defining a new foreign partner to help with economic and social recovery after big case of war and developing conditions that would guarantee it was transforming the country from a centralized to a common economy to one based on a principles of market liberalism. ይሄ ያለ ግን ዋና ገዥ ሆኖ ኤ ነው ኮንስቲቱሽን ዴቨሎፕ ማለት ነው። 36 of which one of the following features of indigenous knowledge እንግዲህ indigenous knowledge በአሁኑ በአዲሱ ያካተቱት በ2014 ላይ ሆነ ቀላል ነው የሚመጣው ነው ተከታተላችሁ እዚህ ካገኛችሁ በ9 እና በ11ኛ ማለት በ9ና ሶሪ በ10 እና 12ኛ ክፍል ላይ መጨረሻው ዩኒት ላይ ያሉ በጣም ስማርት ናቸው። ኢትዮጵያ ቅርሶቹ ሀብቶቹ ታንጀብል ጥምቀቱ ኢሬቻው ሲንቼች ነው በላለው ሌሎቹ ብዙ ማናቃቸው ሀላላኪ ላይ ሸሆጂ ሌላም ማናውቁ ብዙ ቅርሶች የተካተቱበት የኢትዮጵያውያን የሽምግልና ባህል
جارسماوي ما عدي يفارو شنقلني أمهارو بعيتو هيري سوماليو يعني مثلا ريلي نزي indigenous knowledge የሚባሉት እነዚህ ለምሳሌ ሽምግልና የሚለውን ብንወስድ ሪሊ የሆነ እርቅ ነው የምታደርጉት። በፍርድ ቤት እኮ እንጣሉ ነው የሚለያዩት ተፈርዶበት። ይሄ ግን አብረው ተገናኝተው እንደገና ይቅር ተባብለው አብረው በልተው ተመልሰው አብረው ይቀጥላሉ። ከልብ ነው የምታደርጉት። አይ ትልቅ ዊዝደም ነው። አይ በጣም ሪሊ ይወደዋሉ። የኢንዲጂነስ ሪጅን ጠይቅ ነበረ ወደ ሀገር በቀል እውቀት ተመልሰናል። 36 ነው አንድ ያመጣውላችሁ በባለፈው አመት ሁለት ዋጡበታል። ሁለቶቹ ምኖቹ እነዛ ናቸው። አንድ ሁለቱን እና ሶስቱን ደግሞ እጨምርላችኋለሁ። 36 which of the following features of indigenous religion has potential to contribute to the overall development of a society ይላል። እንግዲህ ከባለፈው ከተዋጡ it is holistic nature, B it is disregarded for morality, C it is unchanging nature, D it is sense of superiority ይላል። indigenous knowledge has potential to contribute to overall development of a society ነው የሚለው። ስለዚህ እሱ ደግሞ የሆነ holistic nature ነው። ይሄ ነው የሚሆነው እንግዲህ disregard for its morality ምን ነው ነው unchanging nature አይደል? sense of superiority 37 which of the following is not an example of cultural heritage? not an example of cultural heritage ነው እንግዲህ is አልነጃሽ ሞስክ B the ሰሜን ናሽናል ፓርክ C ሀላላ ኬላ ኦፍ ዳውሮ D the palace of አባጅፋር። እንግዲህ cultural heritage ናቹራል እና ማን ሚድ ሄሪቴጅ ነው ማለት ነው። እነዚህ ስለሆነ ከዚህ ሰሜን ናሽናል ፓርክ ናቹራል ነው እንጂ ካልቸራል አይደለም። 38 which of the following indigenous conflict resolution mechanisms and knowledge system in Ethiopia which one is wrongly coordinated with its origin ነው። ማአት እንግዲህ ያፈረኛው ኮንፈረንስ ነው ማአት ሲንቅ ሲራስ ሽምግልና people therefore wrongly combined is which one from the given in Maeda for people Maeda ሊሆን ይችላል for people C ሲንቄ ሲዳማ people C ጀረስማ ኦሮሞ people and ሽምግልና አማራ people ይለናል። ስለዚህ መልሳችን ሊሆን የሚችለው መቼም ሲንቄ የምትለውን ብዙዎቹ ትታወቃላችሁ። ሲንቄ ፓራሌል ቱ ገዳ ሲስተም የኦሮሞ ውሜን ቬሪ ፕሬስቲጂየስ ክብር ያለው ነው። አንድ ያገባች ኦሮሞዎች ሴት የሚሰጥ ስቲክ ወይም በትር ነገር ነው። በጣም ሲምፕል ኦፍ ፒስ ነው። ጠብ ግጭት ባለበት ቦታ ያችን ስቲክ ወይም በትር ሽመል ዱላ ብለው በተለያየ ቋንቋ ይዘው ሲሄዱ ሰላም ይሆናል፣ ይከበራል፣ ይፈራል። ሲሄዱ ሰላም ተደርጎ what is the basis of the current Ethiopian federalism state structure? Historic duration, geography, location, region, ethnicity, ethnicity based regional state, regional state, bedrock ያልነበረ ወለጋ ክፍለ ሀገር፣ ሸዋ ክፍለ ሀገር፣ ወልሲ ክፍለ ሀገር፣ ኤርትራ ክፍለ ሀገር፣ ወያኔ ክፍለ ሀገር ሰሜን ክፍለ ሀገር PDRF ስለዘጠናኒቲ ፌዴራሊዝም ነው። ያላት ፋሽስት ጣሊያን ቤዙ ብሪቲሽ ነው ቤዙ 40 the last which is from the following what are the two major challenges of Ethiopian federalism ይለናል። እንግዲህ ሲቲዝንሺፕ ይመስላል ግን ሂስቶሪ ፓርት ላይ ያለ መጨረሻው እነዚህ ቶፒኮች economic backwardness and corruption, B the threat of secession and internal fragmentation, C the national flag and the national anthem, C activism, racism and the social media ሁሉም ፕሮብሌም ናቸው። backwardness አለ፣ corruption አለ፣ the threat of secession and internal fragmentation አለ፣ national flag and national anthem activism, racism and social media አለ። ግን በዋናነት አሁን ደግሞ threat of secession የመገንጠል ቢ ነው መገንጠል አይነትና ኢንተርናል ክፍፍሉ የሁሉም መነሻ ነው ማለት ነው። ስለዚህ መልሳችን ነው ይሄ ነው ማለት ነው። የዛሬው የምዕራፍ 9 በኢትዮጵያ ሂስትሪ ፓርት የመጨረሻው ይሆናል። ቀጣይ ደግሞ በዓለም ታሪክ እንግዲህ በዓለም ታሪክ ምዕራፍ 3 እና 7 በዓለም ታሪክ ነው የሚሆነው።
የምትማሩት ምዕራፍ 5 እና 8 በአፍሪካ ታሪክ ደረጃ ነው። አራቱ ምዕራፍ ያልኳቸው ደግሞ ምዕራፍ 2፣ ምዕራፍ 4፣ ምዕራፍ 6 እና ምዕራፍ 9 ኢትዮጵያን ሂስትሪ ነው። 9ኛው ወይም የመጀመሪያው ታችሁ ደግሞ ኢንትሮዳክሽን ነው የሚያወራው። ስለ ኢንትሮዳክሽን አጠቃላይ ሂንት ይሰጠናል። ስለዚህ እያንዳንዱ የራሳቸው ድርሻ ኢትዮጵያን ሂስትሪውን እንዳልኳቸው አራቱ እስከ 40-50% ይዛሉ ፈተናው ድርሻ ማለት ነው። በዓለም ታሪክ በአፍሪካ ደረጃ ደግሞ ምናልባት እስከ 20-25 ሊይዙ ይችላሉ። ያቺ አንዷ ቻፕተር ደግሞ 4%-5%። ስለዚህ የዛሬው በዚህ በቃ ነው። በየለማችሁበት ሰላም ይበላችሁ። ቻው 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 ቻው።